እሱን አባቶችን ጠይቂ። እንደዚህ አይነት ይቻላል ታውቅ እንደሆን ብዬ ነው። ካላወቀች ችግር የለውም። አይ ጥያቄ ስለፈጠረብኝ ኧረ ይሰራ አይደለሁም። እንደዚህ አይነት እርድም አላውቅም። ጆሮ ላይ እቺን በጥስ ላ በገጠር እናንተን እንጂ አላውቅም። ኦልሬዲ የሞተ እሺ፣ ቆይ አሁን ጥያቄሽ እኮ እንደ መሰለሽ፣ እሺ ጆሮውን በጠሱ። ጆሮ እዚህ በጥሱ ካልተነሳ ይበላል። የበከተ ጆሮ እስከሆነ የበከተ እስከሆነ ሳይበክት ነው ጆሮውን የሚቆርጡት። ሳይሞት ጆሮውን ቆርጥ ያደርጉታል። ከዛ ከሞተ ይበላል። ከዳነ ደግሞ ካላስዳነ ሰዎቹ አሪፍ ናቸው። ሰዎቹ አሪፍ ናቸው። which means ጆሮ ሲቆረጥ ብዙም አይጎዳም። ከዳነልን ፋይን ነው እንጠቀምበታለን። ከሞተ ግን እንበለዋለን ነው እኮ። ይሄ እኮ ጥም ብንብላ ነው። ያኔ ስህተት ነው። ከዳነልን በሬ ይሆናል። ማይድን ከሆነ ግን ጆሮዋን በጠስ ስላደረግን አይ በቃ ባርከነዋል ችግር የለውም እንብላ ብሎ እንደመሸወድ ነው። ስህተት ነው። ዞሮ በክርስቲያን ያን መብላት ሳ እንዲትል ጠይቂ። ብዙም ይሄ አይዋጥልኝም። እሺ በቃ እኔ እንደው አሁን ሳድግ ጥያቄ ፈጥሮብኝ ነው እና በጣም ነው የማመሰግነው። እግዚአብሔር ጥበቡን እውቀቱን ይጨምራል። ስንት በሬ ሞቶባችሁ ግን እንደዛ ሞክራችኋል እናንተ? ላ እኛ ሳይሆን በቃ ሰፈራችን የገጠር ወደ ሸዋ አካባቢ ወደ ገጠር ያለ ሰው ሁሉም ሰው ይረዳዋል። ያኔ እኛ በሰፈራችን እንደዛ ይደረጋል። ኦኬ እሺ፣ ጆሮ በጠስ እያደረጋችሁ ይመቻችሁ። እንደዛ ነው እርድና ነች ግን ታውቃለህ፣ አደገኛ እርድና ነች። በቃ የሌላ አራዳ ናቸው። እኔ እኮ ማርያምን እውነቴን እኮ ነው የምነግራቸው። ያኔ እኔ አሁን ጥያቄ ስለፈጠረብኝ እኛ የከተማ ልጆች ብዙ ማናውቀው ሜንት ያለሽ ጆሮ በጥሰ አሪፍ እንትን ነው ግን ሲስተሙ ገብቶሃል አይደለ? በሬው ከተነሳ አለ ይባላል፣ ይተዋል። ያረድከውን በሬ ልትጠቀምበት ማለት ነው። እንደ እርድ ተቆጠረ ጆሮዋ መቆረጦ። በሬው ማይነሳ የሚሞት ከሆነ ግን ኖ በስመ አብ ብዬ ጆሮውን በጠስ አድርጌ የለ ስለዚህ ልብላው አይነት ሰበብ ማለት ነው። ችግር የለውም። ስጋው ተባርኳል። ጥንባ ይባላል ይበላል። ይመቻቸው። በዚች እናምልጥ ነው። አሪፍ ነች። እኔስ የሰዎቹ ሲስተም እኮ ግን ተመቸኝ እኮ። ከተነሳ ይጠቀሙበታል ነው፣ ከሞተ ግን ይበሉታል። አራዳ ናቸው። እንደዛ ነው። እርድ እንግዲህ ደሙ መፍሰስ አለበት። እንደ ብሉይ ኪዳን ከሆነ በተለይም እርድ ደሙ እያለ መበላት አይቻልም። ስለዚህ ደሙ ከፈሰሰ ካለቀ ደግሞ ደሙ ከስጋው ከፈሰሰ በሬው ሟች ነው። ስለዚህ ጆሮዋን ተሆነ ደግሞ ጆሮ ተተቆረጠ ደሙ ይፈሳል። እንግዲህ ጆሮ ሲቆረጥ መጀመሪያ ፈሷል። አሁንም ተመልሼ መጣሁ። አይሻ እኔ ነኝ ያስገባሁሽ እና ተረጋጊና በቅድመ ቀጥይ ከቃል ጋር በቃ እኔ አሁን ታንቺ ጋር የምጫጫፍበት መጀመሪያ ቆይ በቁጣ አይደለም በስርዓት እንደ ትልቅ ሰው እናውራ። እኔ ማለትም ትልቅ ሰው ነህ፣ አትሳደብ፣ የሰው እምነት አትንካ፣ ያንተን እምነት አትንካ። በእናትሽ ማንም አልሰደበሽም። ማንም የሰደበሽ ማለት በቃ ነብያችንን ከሰደብክ ኦልሬዲ እኔ እንደሰደብክ እኔ ከዛም በላይ አይሻ እስኪ እኔ አሁን እዚህ ጋር ልዳኛችሁና ምን ብሎ ተሳደበ? እስኪ አይ ነብያችንን ተሳደበ፣ ነብያችንን ተሳደበ። ሰምተሃል? ምን ብሎ እኮ ምን ብሎ? እኔ አልደግመውም። ምንድነው ማደግመው? ንገሪና። ቃሉን አልደግመውም። አልተሳደበም። ኤቪደንስ የለሽም። እሺ ስድብ የለም። አሁን ወደ ሀሳቡ ግቢና አላህ የት ነው ያለው ብለሽ የምታምነው? አላህ የት እንዳለ ቅድም ነግሬሃለሁ። አላህ ከአርሽ በላይ ነው ያለው። በቃ ይሄ ቦታው ይሄ ነው። ሌላ ጥያቄ አለ? ከመፍጠሩ በፊትስ ሰማይና ምድር ከመፍጠሩ በፊት እሱ አይጠየቅም። በእምነታችን የተከለከለ ነው እንደዛ አይነት ጥያቄ መጠየቅ ብዬ መልሼልሃለሁ። ለምንድን ነው መጠየቅ የማይቻለው? ኦልሬዲ እኮ ካስቀመጥሽው በኋላ አላህ ሰማይና ምድር ከፈጠረ በኋላ ከአርሽ በላይ ሆነ ስትይ በፊትስ የሚል ደግሞ ጥያቄ ይነሳል። አትጠይቁኝ ማለት ምን ማለት ነው? ይኸውልህ በቃ በእምነታችን አትጠይቁ ከተባለ እኛ አንጠይቅም። ስለዛ ነገር ማወቅም አንፈልግም። እኔ አልፈልግም ማወቅም። ሌላ ጥያቄ አለክ? አይሳ እንደዛ ከሆነ የሁሉም ሰው እምነት ትክክል ነው። ማንም ስህተት አይኖርም። የፈለግሽው ስትጠይቂው ይሄንኛው በእምነታችን አትጠይቁ ተብለናል ማለት ይችላል ማለት ነው።
ይሄኛው የተከለከለ ነው አይጠየቅም እያለ ማለት ይችላል። ምንም ነገር ስትጠይቅኝ ከዛ በኋላ እኔ አሁን አይ ይሄን መጠየቅ አችልም በእምነት ፕሌስ ሻመል ሚውታርክ ሻሚል ሚውታርክ አንቺ የምትጠይቅኝን ከዛ በኋላ ኔክስት ምን ማድረግ እችላለሁ? እኔ አይ ይሄ የተከለከለ ነው አንቺ እንደምትዩ ማለት ይቻላል። በእምነቱ ላይ መጽሐፉ ላይ ወይም ሐዲስ ላይ ያንን መጠየቅ ክልክል ነው የተባለውን ነገር አልጠይቅ። በዛ ውጪ መልስ ያለውን ነገር ማውቀውን ነገር እመልስልሃለሁ። አሁን አንድ ጥያቄ አለኝ። አሁን እኮ አንቺ ነሽ እንደዛ ብለሽ የገደብሽው። ኤኒዌይስ ግን እኔ እዛ ላይ ብዙም ፎከስ አላደርግ። ግን አላህ ከፍጡራን ጋር ይነካካል ብለሽ ታምኛለሽ? ምክንያቱም አስቀድሞ ሰማይና ምድርን ይነካካል ማለት ኦኬ፣ ይነካካል። ቅድም አሁን ስናወራ ሰማይና ምድርን ከፈጠረ በኋላ ነው ከአርሽ በላይ የሆነው የሚለውን አንስተሽ ነበረ። ኦኬ፣ ሰማይና ምድርን ከፈጠረ በኋላ which means አዳምና ሔዋንንም ፈጥሯቸዋል አይደለ? እሺ። አዳምን ደግሞ በእጆቹ እንደፈጠረ ተስማምተናል። እሺ። ስለዚህ አዳምን በእጁ ከፈጠረ አዳም ደግሞ ፍጡር ነው። ስለዚህ ነክቶታል ማለት ነው። እሺ። ራይት። ኦኬ። እሺ። ስለዚህ አዳም ደግሞ ከአርሽ በላይ አይደለም የተፈጠረው። መቼም ከአርሽ በታይ ነው ብለሽ የምታምኚዋ። ኦኬ ሂድ። እሺ። ስለዚህ አላህ ከፍጡራን ጋር ሲነካካ ነበር ማለት ነው አይደል? እሺ ሂድ። መልካም። ከፍጡራን ጋር ከተነካካ በደንብ አስተውይ። እጅ ያለው በእጆቹ ሰራው፣ ግራፊክ ኋላ ታች ያለው። ስለዚህ ከአርሽ በታይ ነበር። ከአርሽ በታች ያለው ደግሞ ምድር ትንሽ ነው፣ ከአርሽ ያንሳል አይደለ? እሺ። ስለዚህ አላህ ኢንፋይናይት ነው የሚለው ውድቅ ይሆንና ፋይናይት ይሆናል። የመጀመሪያ የተገደበ ይሆናል። በደንብ አስተካክሎ ለማስወደቅ አይደለም፣ ለማስወደቅ ለመጣል እና ለማሳት ሳይሆን ኤግዛክትሊ ጥያቄ ልልሽ የፈለኩት ምንድን ነው? በደንብ አልገባኝም። አርሽን በጣም ግዙፍ አድርጋችሁ ትስሉትና አላህን ደግሞ ትራንሴንደንት አድርጋችሁት ኢንፋይናይት እንደሆነ አድርጋችሁ አስዩም ታደርጋላችሁ። እሺ፣ ከአርሽ በላይ ፍጡር የለም። በጣም ከዛ በላይ ያለው አላህ ልክ እንደ ኢንፋይናይት አድርጋችሁ ትስሉታላችሁ። አንዴ አዳምጪኛ። እሺ ቀጥይ። ኦኬ ተሰጠሽኝ። ስለዚህ ከአርሽ በታች ከሆነ ከአርሽ በታይ ደግሞ ፍጡር ከሆነ ፍጡር ደግሞ ገደብ አለው፣ መጠን አለው ማለት ነው። መጠን ያለው ነገር ደግሞ በዛ በመጠን ውስጥ አላህ የተወሰነ ከሆነ ምድር በብዙ ኪሎ ሜትርም ትራቅ እነኚህ ፍጥረት በቢሊየን በትሪሊየንም ኪሎ ሜትር የሚሆኑ ማይል የሚሆኑ 2 ሜትር የሚሆን ትንሽ የሚሆን ትልቅም መጠን አለው ፍጡር፣ ገደብ አለው ማለት ነው። አላህ ደግሞ እዛ ውስጥ ከነበረ አላህ ሳይዝ አለው፣ መጠን አለው ማለት ነው። መጠን ያላቸው ሳይዝ ያላቸው ሊታዩ የሚችሉ ደግሞ በሙሉ ፍጡር ናቸው። ጓይድ ሁሉን የቻለ ሁሉን የሞላ ሁሉን ያካበበ የሚለው ለአላህ አይነገርም ማለት ነው። በዚህ መጣል ቀጥይ። ሚዩት ነሽ እያወራሽ ካለሽ ሚዩት ነሽ እያወራሽ ከሆነ አይሻ? አው አለው። ይኸውልህ አላህ ማለት ነው። አላህ ስፈልግ የሆነ ነገርን መፍጠር ስፈልግ ሁን ይለዋል፣ ይሆናል። ከፈለገ ማለት ነው። የሆነ ነገርን ከፈለገ ሁን ይለዋል፣ ይሆናል። መውረድ ምናምን አያስፈልገው። እኔ አሁን አላህ ወርዶ አደምን ፈጠረ ወይስ አደምን አንስቶት ፈጥሮት በኋላ ታች መለሰው የምለውን ነገር እኔ አሁን መጀመሪያም ነግሬሃለሁ። እኔ እሱ ላይ እኮ ተስማማን። አደምን በእጆቹ እንደፈጠረ ግን አንተ አሁን እኮ ጥያቄ አሁንም ግልጽ አይደለም። ወርዶ ካልሽ ፕሊስ አስቀድሞ ከአርሽ በላይ ነው ሚል ያመጣብሻል። በ6 ቀን ፈጥሮ ከጨረሰ በኋላ ነው ወደ አርሽ ወጣው እንጂ አርሽ ላይ ፈጥሮ አደምን አወረደው የሚል የለም። ፈጥሮ ከጨረሰ በኋላ ግን አላህ ነው ወደ ላይ ሙቭ ያደረገው ወደ አርሽ ማለት ነው። ቆይ መጀመሪያ አላህ አደምን ከፈጠረ በኋላ አይደለም ወደ አርሽ ሙቭ ያደረገው። ይኸውልህ አላህ ኦልሬዲ ሰማይንም ምድርንም መላእክቱንም ምኑንም ኢብሊሱንም ከፈጠረ በኋላ ላይ ነው አደምን የፈጠረው።
እሺ እንጂ አደምን ፈጥሮ ምናምን ጨርሶ አይደለም አርሽ ላይ ሙቪ ያደረገው። ኦልሬዲ እሱ አደምን ስፈጥር አርሽ ላይ ነው። አይደለም ማስረጃ እንደዛ ከሆነ ምክንያቱም በ6 ቀን ሰማይና ምድርን ፈጠረ። ከዛ በኋላ በአርሽ ወደ አርሽ ወጣ፣ አርሽ ላይ ተደላደለ። አይ እሱ የአንተ እምነት እንደዛ ካለ አላቅም። የኛ ግን እንደዛ አይደለም። ቁርአንሽ አይ ካሊድ ነኝ። እንዴት ናችሁ? ሰላም። ቆይ አይ ስትል እኔን ነው የተቃወምከው? እሷ ትክክል ነች ብለህ ታምናለህ? ቀጥል ካሊድ። እዚህ ጋር መጀመሪያ አደም እኮ የሚቀድመው ፍጥረት አለ። አጋኒንት እንደ አዲስ ለ1000 ዓመት እንደዛ አካባቢ ይቀድማል። ከዛ በኋላ አመፅ እንትን ሲያደርጉ አዳምን ያመጣው መላእክት ምናምን አሉ። ድምጽ አደም እኮ መጨረሻ ላይ ነው የተፈጠረው። 1000 ዓመት ኖረዋል በምድር ላይ አጋኒንቶች እንደ አዲስ ማለት ነው። ኦኬ። ስለዚህ ዞሮ ዞሮ አደምን ፍጥረትን ተፈጥሮ ከጨረሰ በኋላ ነው አይደል ከአርሽ በላይ ሆኖ እዚህ ጋር ሰው ልጅን እንትን አላለም። ሰማይና ምድርን ፈጥሮ ሁሉንም ፈጥሮ፣ ግን እዚህ ጋር የሰው አፈጣጠር ራሱ ሰይጣን ይቀድመናል በ1000 ዓመት ማለት ነው። እዚህ ምድር ላይ ይኖሩ ነበር ይላል አዲሱ። ከዛ በኋላ አመፁ። መልካም። ያ ማለት ቆይ 1000 ዓመት ቆይ አንዴ አንዴ አዳምጠኝ ልጨርስ። አንዴ ሰማይና ምድርን ፈጠረ። ከዛ ሰይጣን ተፈጥሮ 1000 ዓመት እዚህ ከኛ በፊት ይኖሩ ነበር ነው ያልከው? እዚህ ምድር ላይ አደም ሳይፈጠር ሰማይና ምድርን ፈጥሮ ከዛ 1000 ዓመት ሰይጣን ሲኖር ነበረ። ከ1000 ዓመት በኋላ ነው አደም የተፈጠረው። እነሱ ቁርአን ላይ ሱራ በቀራ ማስረጃ ያልከውን እንዳዘነጋ አላህ ሰማይና ምድር ፈጠረ። ቆይ አንዴ አይሻ፣ አላህ ሰማይና ምድር ፈጠረ። እንደዚህ አይደለም። ከዛ ኢብሊስ ተፈጥሮ አልጨረስኩም። ትቀጥላለህ። ያልከውን ነው ፓራፍሬዝ ማለት ነው። አልጨረስኩም። ያልከውን እኮ የምደግመው እኔ ያልከውን ነው የምደግመው። አስጨርሰኝ። ቀጥል። መጀመሪያ የተፈጠረው ብዕር ነው፣ የመጀመሪያው ፍጥረት ማለት ነው። ሌሎቹ ሁሉም ፍጥረት ሁን ተብሎ የተፈጠረው ሆነ፣ ግን አዳምን በእጁ ፈጠረ። ይሄን ያደረገው ምክንያት ለክብር ነው። በሌላ በቁርአን ላይ ደግሞ ወለቀድ ሽፍት ለማድረግ እየሞከርክ ነው። በመጀመሪያ ያልከውን እንዳረሳ ቆይ፣ ወይንም ተሳስቻለሁ በል። ለምንድን ነው አሁን ቅድም ምን ብላል መሰለህ? ሰማይና ምድር ተፈጥረው እኛ አዳም ከመምጣቱ በፊት 1000 ዓመት ያህል ምድር ላይ ሰይጣን ሲኖር ነበር። ደጋግመህ ነው የተናገርከው። ይቀድሙናሉ ምድር ላይ። ስለዚህ 1000 ዓመት ያህል ሰይጣን ይኖር ነበር። እርግጠኛ ነህ? ይሄ አዲስ አላገኘው ፈልገው። መልካም። በስነ ፍጥረት ላይ ቁርአን ላይም ግጭት አለ፣ ሐዲስ ላይም ግጭት አለ። ፈልገው ነው። ከዛ በኋላ አስዋሽ በጣም ብዙ ግጭቶች ስላሉ እርስ በርስ የሚተራመሱ ስለሆነ ይሄንን ልስጥህና አርመዋል። ቁርአኑንም ይዣለሁ ምናምን ስላልክ እስቲ ብዙ ሐዲሶች አሉ እንተ እንደምትላቸው ቡሃሪ ሙስሊም ምናምን የምትለው እኮ እሱን ልስጥህ ነው ልሰጥህ እኮ ነው። አይሻ ቆይ አይሻ መላእክት ይላል ክፈተው። እሱ ላይ ይፈት ሄድሽ። ቆይ ተረጋጊ። ቆይ በስነ ፍጥረት ላይ ቀድሞ ማን የተፈጠረው? ብዙ ጠቦች አሉ። በሐዲስም ላይ አንድ ወጥ የሆነ ነገር የለም። የተለያየ ግጭቶች አሉ። ቁርአኑም ላይ በስንት ቀን የተፈጠረው ምንድነው ቀድሞ የተፈጠረው? ግጭት አለ። ግን ምድርና ሰማይ ተፈጥረው 1000 ዓመት አዳም ሳይኖር ሴጣን በምድር ላይ ይኖር ነበር የሚለውን አይዶን ነው። ብቻችን አዲስ ግን አስማማልኛው ሳይ ሙስሊም 2789 አንዴ ክፈተው። አለህ ቃል
በደንብ አስተውል። ምን ቀን ነው የተፈጠረው አደም? ጁማ። ቅዳሜ ምንድን ነው? ቅዳሜ ቀን ምንድን ነው የተፈጠረው? አፈር ቃል አለ። አፈር አፈር። ኦኬ። እሁድን ደግሞ ተራራ በውስጥ ተከለ። እሺ። ከዛ ሰኞ ደግሞ ዛፎቹን እና ውሃ ምናምን ብዙ ነገሮችን ፈጠረ። ማክሰኞ ደግሞ ብዙ በቃ አደጋ የተፈጠሩ ሞት ምናምን የምንላቸው ነገር ማለት መጥፎ ነገሮች ተፈጠሩ። ሮብን ደግሞ ብርሃንን ፈጠረ ወይ መላእክትን። ሐሙስ ደግሞ እንስሳዎችን ውስጥ ለቀቀ በምድር ውስጥ ማለት ነው። ጁማአ ከአስሪ በኋላ ማለት ከ10 ሰዓት በኋላ አዳምን ፈጠረ ይላል አዲሱ። ታዲያ ምንድነው አንተ አሁን ምድር ከተፈጠረ ቅዳሜ ተፈጥሮ ዓርብ ዕለት አደም ከተፈጠረ በደንብ አስተውል። ምድር ቅዳሜ ተፈጠረች። ዓርብ ዕለት አደም ከተፈጠረ አደም ከመፈጠሩ በፊት አልከኝ ምድር ተፈጥራ ጂኒ ምድር ላይ 1000 ዓመት ይኖር ነበር ብለህ ነበር። ይሄን አዲስ እያወቅ እንዴት ነው እንደዚህ የተሳሳትከው? እንዴት ምን ማለት ነው? እኛ አደም ከመፈጠሩ በፊት ምድር ላይ ጂኒ 1000 ዓመት ይኖር ነበር አልከኝ እኮ። ኑሮ አሉ ይቀድሙናሉ እንዴ? አፈር የተፈጠረው ራሱ ቅዳሜ ሆኖ ዓርብ ዕለት አደም ተፈጠረ። እንዴት ነው እሱ አደም ሳይፈጠር ምድር ተፈጥራ ምድር ላይ ጂኒ 1000 ዓመት ሊኖር የሚችለው? በመካከል እኮ ያለው ስንት ቀን ነው? እሱ ገርማል እንዴ? አሁን ይኸውልህ እየሰማኝ ነው? እየሰማህ ነው። አንተ አሁን ተረድተህ ነው? እስቲ ምን ተረዳኝ? እኔማ ምን እረዳለሁ? ጭራሽ አክቹዋሊ ልለፍህ የገባህ መሰለኝ፣ ወይንም ገብቶ ትንሽ ኮንፊውዝድ ሆነሃል። ይኸውልህ እኔ ያልኩህ ማለት ነው ምድር ስትፈጠር ልለፍህ። እኔ ፖይንቴ ስላልሆነ ይሄ ተሳስተሃል ነገር በአዲስ ፍጥረት ላይ ግጭቶች ስላሉ ልለፍህና ወደ ዋናው ፖይንት ልመልስህ። ኧረ እባክህ ለጊዜው ፖይንቴ ስላልሆነ ይሄ ኦኬ፣ ወደ ፖይንቴ ልመልስና አላህ አደምና ሰማይና ምድርን ከፈጠረ በኋላ ነው አይደለ በአርሽ ላይ የተደላደለው። ኦኬ፣ ወጣ አስቸጋሪ የሆነ የስራ ፍጥረት ላይ በጣም ብዙ ግጭቶች ነው ያሉት እና ኢቨን ፖይንቱን እራሱ አልተረዳውም። እኔ ያልተረዳሁት ነው የመሰለው። ስቲል አሁንም አልገባህም ይለኛል። ይኸውልህ እፎይ አላህ ማለት ነው ምን አልመሰለክ ወይዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። ትርጉሙን ታውቃለህ? አላህ ለመላኢኮቹ ብሎ አላቸው እኔ ኸሊፋ ወይም ደግሞ እቺን ምድር የሚተካትን ሰው ተተከንታኪ ይፈጥርላችኋለሁ አለ። ሱረቱ በቀራ ከቁጥር 30 ጀምሮ 30 ቃሉ አሉት አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማዕ ወነሕኑ ኑሰቢሑ ቢሐምዲክ። ይኸውልህ ቃሉ ስለዚህ አንተ ደም አፍሳሽን ትፈጥራለህ እንዴ ብለው እነሱ ካላህ ይልቅ እነሱ የሚያውቁ ሆኑ። ያመጣሽው ሎጂክ አይጠቅምሽም። ቃለ ኢኒ አዕለሙ ማ ላ ተዕለሙን አላህ እኔ እናንተ የማታውቁትን አውቃለሁኝ አላቸው። ግን እኮ እነሱ አወቁ። አይሻ እንዴት እነሱ ይኸውልህ መላኢኮቹ እነሱ ደም አፍሳሽ እንደሆኑ እንዴት አወቁ? ምክንያቱም ልጁ ቅድም ያለው ከዚህ በፊት መጀመሪያ ላይ ጅኖች አጋንንቶች እዚች ምድር ላይ ይኖሩ ነበር። እነሱ እና ደም ያፈሱ ነበር፣ ይገዳደሉ ነበር እርስ በርሳቸው። አጋንንቶቹ ጅኖቹ ከሰው በፊት አላህ መጀመሪያ አጋንንቶች እዚች ምድር ላይ ይኖሩ ነበር። እሺ ማስረጃው ስጭን። ድረሱበት ደስ ይላል። ያስፈልግ የሚል ሆነ እኔን ስትጣልተራም እኔ አሁን ስለ መጽሐፍ ቅዱስ ምንም ነገር አላውቅም። ምንም እኔ አንድ ተበልተሻል። አይሻ እንደተበላሽ ላሳይሽ። ቆይ እንደተበላሽ ላሳይሽ። ጌም አይደለም። ቆይ
አይሻ አንቺ የጠቀሽውን እኔ እንዴት እንደማፈርሰው ላሳይሽ። አንዴ ክፈተው። እንዴት ነጥብ እንደጣልሽ አንቺም ላሳይሽ። ልክ እንደ ወንድምሽ ነው የሆንሽው። ሱረቱ በቀራ ከቁጥር 30 ጀምረ ክፈትልኝና በደንብ አስተዊ ተከታተይኝ። ይህን ክፍል በመከታተል ብቻ ምን ያህል እስልምና ስህተት እንደሆነ ትረጅዋለሽ። ሱራ 2 ከቁጥር 30 ጀምሮ። እሺ ሙሐመድ ወይ ጌታ በደንብ አስተዊ። አንቺ ገና ሳይፈጠሩ እንደዚህ ሆኖ እንደዚህ ላልሹ እንዴት ስህተት እንደሆነ በደንብ አስተዊ። ሙሐመድ ወይ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ። እነርሱም ሰውዬ ቆይ ላንብበው እንጂ እነርሱም ከኛ ከማመስገን ጋር የምናጠራ ለአንተም የምንቀድስ ስንሆን በእርሷ ውስጥ በደንብ አስተውይ። በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህን አሉ። አላህ እኔ የማታውቁትን ነገር አውቃለሁ አላቸው። ይህንን ያወቁ ጅኒዎች ሳይሆኑ አሁን መላእክቶቹ ጅኒዎች ምናምን ገና እዚህ ጋር መጥቷል፣ ተለይተዋል። ጅኒ ምንድን ነው? የአጋንንት ጎሳ ነው። አጋንንት ጅኒ ያመኑት ሙስሊሞች ናቸው፣ ያላመኑት የኢብሊስ ወገን ይሆናሉ። እሱ በኋላ የሚመጣ ነው። እህታችን ገና እዚህ ጋር አላመፁም። ከፍ አድርገው አሁን ግን ደም ያፈስ አትፍጠር እያሉ እየሞገቱት ነው መላእክቶቹ። ስቲል ገና ሳይፈጥራላ አላህ የሚፈጥራቸው አካላት ደም አፍሳሽ እንደሆኑ ደም እንደሚያፈሱ አውቀው ገና ሳይፈጠር ለምን ትፈጥራለህ ደም ያፈስ ሲሉት እናንተ ማታውቁትን እኔ ያውቃለሁ አላቸው። ኦኬ ስላውያን ስላወቁ ሳይሆን በፊት አጋንንቶቹ እዚች ምድር ላይ ልጁ እንዳለው እዚች ላይ ይኖሩ ነበር። እነሱ ደማቸው ላሳይሻል እንጂ መላእክቶቹ ቆይ መጀመሪያ ካለፈው ነው እንጂ ማለት ነው። ወደፊት አውቁ አይደለም። አይሻ ምድር የተፈጠረችው ቅዳሜ፣ መላእክቶች የተፈጠሩት ሐሙስ፣ አደም የተፈጠረው አርብ። በመካከላቸው እኮ ቀን የለም። ወዲያው እኮ የተፈጠሩት የአንድ ቀን ጋፕ ነች። ብዙ ኖረው ምናምን ብለሽ እንትን እንዳሰቅ ቆይ ችግር የለውም። አንዴ ይነበብ አንዴ ይነበብ አንድ ክፍሉ። ለማንኛውም የጠቀሹ ምዕራፍን ላንብበው። የጠቀሹ ላንብበው። አንድ ነገር ብቻ ልንገር በዚህ ላይ ማለት ነው። አላህ አደምን ይፍጠረው እንጂ ሩህ ራሱ ሳያደርግበት ለዘመናቱ እንደቆየ ነው ምነግርህ። 40 ዓመት ቆይቷል ይላል ኢብን ከሲር። እና ሴጣን በአፉ እየገባ በኋላ በመቀመጫው ይወጣ ነበር። ጌታችሁ ቀዳዳ የለውም፣ ይሄ ግን ቀዳዳ ነው፣ አትፍሩት እያለ ኢብሊስ ይፎክር ነበር። ኤኒዌይስ ለዛ ነው ሰው ችኩል ሆኖ አቻኩሎት አላ ቶሎ ጨርሰኝ ብሎት አደም ሰው ችኩል ሆኖ ተፈጠረ የሚለው ቁርአኑ። ለዛ ነው ቶሎ ጨርሰኝ እያለው ማለት ነው። ምክንያቱም ሴጣን እየተጫወተበት አስቸግሮት። ኤኒዌይስ አደምንም ስሞችን በደንብ አስተውይ። አሁን እዛ ጋር ምን አላቸው? እናንተ ማታውቁትን እኔ አውቃለሁ አለ አላህ። ለምን እንደሚያፈስ በምድር ላይ ትፈጥራለህ ሲሉት፣ ቆይ ዝም በሉ እኔ ማታውቁትን እናንተን ያውቃለሁ አለና ምን አደረገ አላህ? አደምን ስሞችን ሁሉ አስተማረው። ከዚያም በመላእክት ላይ ተጠሪዎች አቀረባቸው። እውነተኞች እንደሆናችሁ የእነኝን ተጠሪዎች ስሞች ንገሩኝ አላቸው። በደንብ አስተውይ። ስሞች እንዳለ አስተማረው አላህ ለማ ለአደም። አደምን ፈጠረና ስሞች የሁሉንም ጠበሪ ይህንን ሲፈስር ፈስም ቢሆን አስተምሮታል ይላል። ምንም ያልቀረው ነገር የለም ያላስተማረው። ሁሉንም ነገር አስተማረውና ለአደም በድብቅ አስተማረውና መላእክቶችን ጠራና ምን አላቸው? ቅድም እነሱ ቀድሞ ስላወቁ ማለት ነው። አደም ደም ያፈሳል፣ ተጋዳይ ነው ሰው፣ ለምን ትፈጥራለህ ስላሉት ለአደም በድብቅ ስማቸውን ነገረና እንስሳን ምን አለው? ከፍ አድርገው ስሞቹን አስተማረው። ከዛስ ጥራት ይገባህ ስሙን ንገሩኝ አላቸው። ዝቅ አድርገው። ቆይ አንዴ አልጨረስኩትም መሰለኝ ክፍሉ። ኦኬ አደምንም ስሞችን ሁሉንም አስተማረው። ከዚያም በመላእክት ላይ ተጠሪዎች ያቀረባቸው። እውነተኞች እንደሆናችሁ የእነኝን ተጠሪዎች ስሞችን ንገሩኝ አላቸው። ይሄንን እንደዚህ ብለህ ጥራ፣ ይሄንን እንደዚህ በል፣ ይሄንን እንደዚህ በል ብሎ ለአደም አስተማረ። ከዛ መላእክቶችን ጠራና እስቲ እናንተ እውነተኞች ከሆናችሁ የእነኝን ስሞች ንገሩኝ አላቸው። ፈጣሪ ራሱ እንደዚህ አይነት ሙግት ውስጥ አይገባም። ምክንያቱም አንተ ለምን ደም አፍሳሽ ትፈጥራለህ ገና ሳይፈጥር ብለው እነሱ ቻሌንጅ ላደረጉት
ለአደም በድብቅ ፈጠረና ስም አስተማረና የነኝህን ስሞች እናንተ እውነተኞች ከሆናችሁ ንገሩኝ እስቲ። ፈጣሪ ከፍጡራን ጋር ፉክክር ውስጥ ከፍ አድርገው። ከዛስ ጥራት ይገባ ካስተማርከን በስተቀር ለእኛ እውቀት የለንም፣ አንተ አዋቂ ጥበበኛው አንተ ብቻ ነህ አሉት። አሁን ስሞች ነግሮ ለአደም ይሄንን ጫላ በለው፣ ይሄንን ጅብ በለው፣ ይሄንን አህያ በለው ብሎ ካስተማረ በኋላ ስሞቹን ንገሩኝ ሲላቸው አያናቅም ስላሉ ከዛ ምን አለ? ከፍ አድርገው አደም ሆይ ስሞቻቸውን ንገራቸው አለው። አሁን ለአደም ቀድሞ አስቀድሞ ነግሮታል። ከዛ አደምን አሁን ለመላእክቶቹ ንገራቸው አለው። ስሞቻቸውን በነገራቸው ጊዜ እኔ ሰማያትና የምድርን ሩቁ ሚስጥር አውቃለሁ፣ የምትገልጹትንና ያንን የምትደብቁትን የነበራችሁትን አውቃለሁ አላልኳችሁምን አላቸው። ቅድም ምን ብሏቸው ነበር? ደም አፍሳሽን ለምን ትፈጥራለህ በምድር ላይ? እኛ የምናመሰግን የምናጠራ ሆነን ሳለ ደም አፍሳሽን በምድር ለምን ትፈጥራለህ ሲሉት ኖ እናንተ ማታውቁት ነገር አለ እኔ ማውቀው አላቸው። ከዛ ምንድነው እሱ የሚያውቀው ስሞች ይሄ ጥንቸል ይሄ ዱኩላ ምናምን ብሎ ለአደም ነገረና እነኝህን ስሞች አላወቃችሁም ብሎ አያችሁ እናንተ ሩቁን አታውቁም ምን ያውቃለሁ አላቸው። እንደዚህ አይነት ሌም የሆነ አርጉመንት ነው። ከፍ አድርገው እሺ። ከዛስ ባለማወቃቸው ምን አደረጋቸው? በመላእክትም ላይ ለአደም ስገዱ ባልን ጊዜ ከዛ ምን አደረገ? ለአደም ነግሮ ስም ስለጠራ አደም አየህ አንተ በላይ ሆነሃል፣ አሁን ኑና መላእክቶች ለአደም ስገዱ ተባሉ። እናንተ ስላላወቃችሁ እንስሳቱን ስማ ኑ ስገዱ። ከዛስ ሁሉም ወዲያውኑ ሰገዱ። ማን ብቻ ሲቀር ኢብሊስ። ጅኒ ገለመል የሚባለው ከዚህ በኋላ ነው የሚመጣው፣ አስቀድሞ አልነበረም። ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም፣ ከካዲዎችም ምን ሆነ። ከፍ አድርገው። ከዚህ በኋላ ነው አመፅ የመጣው። አስቀድሞ አላመፁም ነበረ፣ አመፅም የለም ነበር። አመፅ ኢብን ዝቅ አድርገው አንድ የመልሰው ኢብሊስ መልአክ ካልሆነ ራሱ ወይም ደግሞ እነኚህ አሁን ያመፁ ጅኒዎች ወይም ደግሞ ሴጣን ብለው የሚጠሯቸው የኢብሊስ ጎሳ የሚሏቸው መልአክ ካልሆነ በስተቀር እዚህ ጋር ማላ ፌል አድርጓል። ምክንያቱም ሴጣን ወይም ኢብሊስ መልአክ ካልሆነ ስገድ ተብሎ አልታዘዘም። ስገድ ተብሎ የታዘዘው ማን ነው? መልአክ ነው። ለመላእክትም ለአደም ስገዱ ባልን ጊዜ ስገዱ የተባሉት እነማን ናቸው? መላእክቶች። ሁሉም ወዲያው ሲሰገዱ ኢብሊስ ብቻ ሲቀር ኢብሊስ አለመስገዱ አይሻወጣሽ ኢብሊስ አለመስገዱን እንደ ኩራት እንደንትን ተቆጠረበት። ኮራ እንዲህ አለ። ከፍ አድርገው ከካዲዎችም ሆነ መላእክትን የታዘዘው እንጂ ኢብሊስ አልታዘዘም። አሌስ ኢብሊስ መልአክ ነው እስካላላችሁ ድረስ አደም ወይ አንተ ከሚስት በገነት ተቀመጥ፣ ከእርሷም በፈለጋችሁት ስፍራ በስፍራው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁ አለም። ከፍ አድርገው። ከዛስ ከእርሷም ሴጣን አዳለጣቸው ኢብሊስ። ስለዚህ እንትን ተባለ፣ ሴጣን አዳለጣቸው፣ በውስጧም ከነበሩበት ድሎት አወጣቸው። ከፊላችሁ ለከፊላችሁ ጠላት ስትሆኑ ውረዱ እናንተም በምድር ላይ። ከዛ ምን እንዲሆኑ ተደረጉ? ውረዱ እናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጠቀም ያላችሁ አልናቸው። ስለዚህ እርስ በርስ ጠላት ሆነው አደምና ሔዋም ጅኒዎችም ወደ ምድር ተጣሉ። ገና ከፍ አድርገው። ስለዚህ በቃ ወደ ምድር ከአደምም ከጌታው ቃላትን ተቀበለ፣ በእርሷም ላይ ከጌታው ጸጸትን በመቀበል ተመለሰለት ምናምን ብሎ ይቀጥላል። ስለዚህ ወደ ምድር ላይ ተጣሉ ማለት ነው። ምንም ምድር ላይ የሚኖሩ ምናምን የሚለው ተረት ተረት የኪሳችሁ ነው።